ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶችን እናስቀድማለን። የብልጽግናው አገዛዝ በወሎ ቤት አማራ ውስጥ ያሉት ይዞታዎች ከባድ አጣብቂኝ ውስጥ መግባታቸው ተሰማ። ሰሞኑን በተለያየ አቅጣጫዎች ጥቃቶችን ያስተናገደው አገዛዙ አካባቢው የነበረው ቁመናም እየተደረመሰ ነው ተብሏል። በቀጠናው የፋኖ ጥቃት የተባባሰ ሲሆን የአገዛዙ ሰራዊት ቀለበት ውስጥ የመግባት አደጋ እንደተጋረጠበትም ተመልክቷል። ተጨማሪውን ይዘናል። የኢትዮጵያ የፖለቲካ ምህዳር አስፈሪ ደረጃ ላይ መድረሱን ዘኢኮኖሚስት መጽሔት ገለጸ። ታዋቂው ዘኢኮኖሚስት መጽሔት በኢትዮጵያ የሚካሄደውን ቀጣይ ምርጫ አስመልክቶ ባወጣው ዘገባም ሂደቱን አሳፋሪ ሲል ገልጾታል። በተለይም የብልጽግናው ገዢ አብይ አህመድ ብርቱ ተሟጋቾች ሙሉ በሙሉ በሚባል ደረጃ በእስር ላይ ወይም በስደት እንደሚገኙ የጠቀሰው ዘገባው አብይ አህመድ አፋኝ መሆኑንም ጠቅሷል። ዝርዝሩን ይዘናል። የአሜሪካ መንግስት በአብይ አህመድ ላይ ተጨማሪ ጫና የሚፈጥር ዲፕሎማሲያዊ ውሳኔ ሊያሳልፍ መሆኑ ተሰማ። ዎል ስትሪት ጆርናል በኤርትራ ላይ የተጣለው ማዕቀብ እንደሚነሳ መዘገቡም በብልጽግናው መንደር ሌላ ድንጋጤም ፈጥሯል። ፖለቲካዊ ታዛቢዎች ውሳኔው ከአብይ አገዛዝ ይልቅ የኤርትራ መንግስት የተሻለ ዓለም አቀፍ ተቀባይነትን እያገኘ መሆኑንም አመላካች ነው ብለውታል። የአብይ አህመድ የቀይ ባህር ጦርነትም ወደማይታሰብ ደረጃ መሸጋገሩ ተሰምቷል። ዝርዝሩን ይዘናል። በመካከለኛው ምስራቅ የቃላት ጦርነት አብቅቶለት ሚሳኤሎች መናገር ጀምረዋል። በቴህራን ሰማይ ላይ የታዩት ፍንዳታዎችም የመካከለኛው ምስራቅን ካርታ ሊቀይር የሚችል ታሪካዊ ፍጥጫ መጀመሩን አብስረዋል። እስራኤል ኢራንን ወደ ድንጋይ ዘመን እመልሳለሁ ስትል፣ ቴህራን ደግሞ የዓለምን የንግድ መስመር እዘጋለሁ በሚል ዝታለች። ዓለም ትንፋሿን ውጣ የምትጠብቀው ይህ የለየለት የኃይሎች ፍጥጫም ወዴት ያመራል? ዝርዝሩ ተሰናድቷል። የዲያስፖራው ንቅናቄ ያገዛዙን የጭካኔ ገመና በዓለም መድረክ እያጋለጠ እንደሚገኝ ተገለጸ። የአማራ ሕዝብ ላይ የተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀልና የድሮን ጥቃት በመቃወም የለንደን የቢቢሲ ዋና መስሪያ ቤት ደጃፍ በቁጣ ድምፅ መናወጡ ተሰምቷል። ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል የተካሄደው የታላቅ ሰልፍ የአገዛዙን ሐሰተኛ የምርጫ ድራማ ለዓለም አቀፉ ማኅበረሰብ ከማጋለጡም በላይ የዲያስፖራው የዲፕሎማሲ ትግል ወደ አዲስ ምዕራፍ መሸጋገሩን ያመላከተ ሆኗል። ዝርዝሩን ይዘናል። ከ140 በላይ ሀገራትን የዳሰሰው አዲሱ የአምነስቲ ኢንተርናሽናል ሪፖርት ዓለም አቀፍ ሕግጋት እየፈራረሱ እንደሚገኙ ገለጸ። በዋሽንግተን በሞስኮና በቴል አቪቭ የሚወሰዱ እርምጃዎች ለዓለም ሰላም መናጋት በዋነኝነት ተጠያቂ መሆናቸውን የጠቀሰው ድርጅቱ የሰብአዊ መብት ተሟጋቾችና ሲቪል ማኅበራት ከመቼውም ጊዜ በላይ በከፋ ጭቆና ውስጥ እንደሚገኙ ይፋ አድርጓል። ዝርዝሩን ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ በወሎ ቤት አማራ ውስጥ ያሉት ይዞታዎች ከባድ አጣብቂኝ ውስጥ መግባታቸው ተሰማ። ሰሞኑን በተለያየ አቅጣጫዎች ጥቃቶችን ያስተናገደው አገዛዙ አካባቢው የነበረው ቁመናም እየተደረመሰ ነው ተብሏል። በቀጠናው የፋኖ ጥቃት የተባባሰ ሲሆን የአገዛዙ ሰራዊት ቀለበት ውስጥ የመግባት አደጋ እንደተጋረጠበትም ተመልክቷል። ዝርዝሩ እንደሚከተለው ይቀርባል። በፋኖና በአገዛዙ ሰራዊት መካከል የሚደረገው ፍልሚያ ቀጥሏል። የፋኖ ክንድ የአገዛዙን የመጨረሻ እስትንፋስ እያጨለመው እንደሚገኝ የተነገረ ሲሆን በተለይ በወሎ ቤተ አማራ ያለው ጥቃት ከጊዜ ወደ ጊዜ አድማሱን በማስፋት ላይ ነው። አገዛዙ የሚመታበት አቅጣጫም እየጨመረ ሲሆን ምቱን መቋቋም ተስኖት በርካታ ቦታዎችን በመልቀቅ ላይ ነው ተብሏል። በወሎ ቤተ አማራ ሰሞኑን በሁለት የተለያዩ ግንባሮች በተደረገ በዚሁ ተጋድሎ የጸረ አማራው የብልጽግና አገዛዝ ወታደራዊ ኃይል በሚኒሊክ እዝ አርበኞች ብርቱ ክንድ ተቀጥቅጦ ከባድ የሆነ የሰብአዊ ቁሳዊና እንዲሁም ሞራላዊ ኪሳራውን ተከናንበዋል ተብሏል። በሚኒሊክ እዝ 104ኛና 105ኛ ኮር አሃዶች ሰሞኑን በተለያዩ ግንባሮች በተለያዩ ቀናቶች ባካሄዱት ኦፕሬሽኖች ያገዛዙ ኃይል አመራሮቹን እስከ ማጣት መድረሱ ተነግሯል። ይህ ተጋድሎ ያገዛዙን ህልውና ያንኮታኮተው ሲሆን ፋኖ በፈለገበት ሰዓትና ቦታ ጠላትን የማስወገድ ሙሉ ብቃት እንዳለውም ለዓለም አሳይቷል። አገዛዙ የአማራን ህዝብ ለማጥፋት አሰልፎት የነበረው ወታደራዊ ኃይል በወሎ ምድር በፋኖ የጦር ቀለበት ውስጥ ገብቶ ከፍተኛ ኪሳራን ማስተናገዱንም እንደቀጠለ ተመልክቷል።
በቅርቡ በተካሄዱት በእነዚህ አውደ ግንባሮች አገዛዙ እንደ ተራራ ተማምኖባቸው የነበሩት ክፍለ ጦሮችና ኮሮች የሚኒሊክ እዝ አርበኞች ክንድ አርፎባቸው ተበታትነዋል። የጥፋት ኃይሉ ቁስለኛውንና ሬሳውን እንኳን ሰብስቦ ለመውሰድ በማይችልበት ሁኔታ እግሬ አውጪኝ በማለት የፈረጠጠ ሲሆን በርካታ አስክሬን እስካሁን ድረስ በወሎ ቤተ አማራ ምድር እንደሚገኝ የዓይን እማኞች አረጋግጠዋል። በተለይ በተንታ ግንባር ዙሪያ በ5 አቅጣጫዎች እንዲሁም በመካነ ሰላም ግንባር በተካሄዱ ተጋድሎዎች አገዛዙ ከባድ ሰብአዊ ኪሳራን አስተናግደዋል ተብሏል። በዚህ ግንባር ፋኖ በከፈተው ጥቃት አገዛዙን ክፉኛ ያፍረከረከ ከመሆኑም በላይ በየቁጥቋጦው ስር ወድቆ የተገኘው የጠላት ሙትና ቁስለኛ የአብይ አህመድ ቡድን ሰራዊቱን ለሞትና ለውርደት አሳልፎ እየሰጠ እንደሆነ በቂ ማረጋገጫ ተደርጎ ተወስዷል። ፋኖ በፈጸመው በዚህ አስደናቂ ጀብዱ በርካታ የከባድና የነፍስ ወከፍ መሳሪያዎችን፣ ተተኳሾችንና የጦር ግብዓቶችን በመማረክ የትግሉን አቅም ወደ ላቀ ደረጃ አሸጋግሮታልም ተብሏል። በተለይ የማረክተኛ መኮንኖች መደምሰስና ሌሎች ከፍተኛ አመራሮች በፋኖ እጅ መውደቃቸው ያገዛዙን ወታደራዊ መዋቅር ክፉኛ አናግቶታል ተብሏል። ጠላት በአምቡላንስና በተሽከርካሪ ጭኖ የወሰዳቸው ቁስለኞች ቁጥርና የውስጥ አርበኞች ያረጋገጡት የጠላት ሙት ዝርዝር አገዛዙ በፋኖ ክንድ ድባቅ ተመቶ የመጨረሻው መቃብር ደጃፍ ላይ መቆሙን እንደሚያረጋግጥ የተገኘው መረጃ አመልክቷል። የዲያስፖራው ንቅናቄ ያገዛዙን የጭካኔ ገመና በዓለም አቀፍ መድረክ እያጋለጠ እንደሚገኝ ተገለጸ። በአማራ ሕዝብ ላይ የተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀልና የድሮን ጥቃት በመቃወም የለንደን የቢቢሲ ዋና መስሪያ ቤት ደጃፍ በቁጣ ድምፅ መናወጡ ተሰምቷል። ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል የተካሄደው የታላቅ ሰልፍ ያገዛዙን ሐሰተኛ የምርጫ ድራማ ለዓለም አቀፉ ማህበረሰብ ከማጋለጡም በላይ የዲያስፖራው የዲፕሎማሲ ትግል ወደ አዲስ ምዕራፍ መሸጋገሩን ያመላከተ እርምጃ ተደርጎም ተወስዷል። በለንደን የቢቢሲ ዋና መስሪያ ቤት ደጃፍ በተደረገው ሰልፍ በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን መጠነ ሰፊ የዘር ማጥፋት ወንጀል፣ የሰብአዊ የድሮን ጥቃቶችና የአገዛዙን የፖለቲካ ድራማዎች የሚያጋልጥ ታላቅ የተቃውሞ ሰልፍ ተካሂዷል። በለንደን ፋኖ አስተባባሪነት የተጠራው ይህ ሰልፍ በተለይም ዓለም አቀፍ ሚዲያዎች በኢትዮጵያ ጉዳይ ላይ የያዙትን ግዴለሽነት በመቃወም ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል ቢቢሲ ዋና መስሪያ ቤት ደጃፍ መካሄዱ ታውቋል። በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች የታደሙበት ይህ ሰልፍ የአገዛዙን ጭካኔ ለዓለም አቀፉ ማህበረሰብ ያጋለጠና የዲያስፖራውን የትግል አድማስ ያሰፋ እንደነበርም ተገልጿል። ሰልፈኞቹ የኢትዮጵያን ታሪካዊ ሰንደቅ ዓላማ በመያዝ የዘር ማጥፋት ይቁም ሲሉም ተደምጠዋል። በአማራ ሕዝብ ላይ የሚፈጸመው ስልታዊ ጭፍጨፋ በአስቸኳይ እንዲቆም የጠየቁት ሰልፈኞቹ ቢቢሲና ሌሎች ዓለም አቀፍ ተቋማት በንጹሐን ግድያ ላይ የያዙትን ዝምታ ሰብረው እውነታውን ለዓለም እንዲያጋልጡ ግፊት ማድረጋቸውም ተገልጿል። አገዛዙ በሰላማዊ ሰዎች ላይ የሚፈጽመው የድሮን ጥቃት እንዲቆምም ለተቃውሞ በወጡ ሰልፈኞች ተጠይቋል። በተለይ በሕዝብ ስቃይ ላይ ሆኖ ስርዓቱ ሊያካሄድ ያሰበው የውሸት ምርጫ ተቀባይነት እንደሌለውና ዓለም አቀፉ ማህበረሰብም በድራማው እንዳይታለል መልእክት ተላልፏል። ሰልፉ ብልጽግና በሀገር ውስጥ የሚፈጽመውን ግፍ በማጋለጥ በዲፕሎማሲው መድረክ ርቆ እንዳይሄድ ለማድረግ ትልቅ ትርጉም አለው የተባለ ሲሆን የዲያስፖራው ማህበረሰብ እንዲህ ያሉ ሰልፎችን ማጠናከሩ የአገዛዙን የሐሰት ትረካዎች የሚያፈርስና የህዝብን የህልውና ትግል ለዓለም መንግስታት የሚያሳውቅ መሆኑም ተገልጿል። አገዛዙን የጭካኔ ገመና የሚያጋልጡና ለድምፅ አልባው ህዝብ ድምፅ የሚሆኑ መሰል የዲያስፖራ ንቅናቄዎችም ተጠናክረው መቀጠል እንዳለባቸው የሰልፉ አስተባባሪዎች ለአስራት ገልጸዋል። የለንደኑን የተቃውሞ ድምፅ ተከትሎም በስዊድን ስቶክሆልም የሚገኙ የአማራ ማህበራትም የዲያስፖራውን ንቅናቄና ትግሉን ወደ አዲስ ምዕራፍ ለማሸጋገር መዘጋጀታቸውን አስታውቀዋል። ዓለም አቀፍ የሰራተኞች ቀንን ሜይዴይን መነሻ በማድረግ አርብ ዕለት ሚያዝያ 23 ቀን 2018 ዓ.ም በስቶክሆልም ታላቅ የተቃውሞ ሰልፍ መጥራታቸውም ታውቋል። ይህ ሰልፍ በሀገር ቤት ያለውን የህልውና ተጋድሎ በዲፕሎማሲው ረገድ ለማገዝ የታቀደ ሲሆን በስካንዲኔቪያ ሀገራት የሚኖሩ ኢትዮጵያውያን በነቂስ ወጥተው ድምፃቸውን እንዲያሰሙም ጥሪ ቀርቧል። በአውሮፓ ዋና ዋና ከተሞች እየተቀጣጠለ ያለው ይህ የተቃውሞ ንቅናቄም አገዛዙን ለዓለም አቀፍ ማህበረሰብ የሚያጋልጥና የፍትህ ጥያቄውን ይበልጥ ጎልቶ እንዲሰማ የሚያደርግ መሆኑ ተመላክቷል። የኢትዮጵያ የፖለቲካ ምህዳር አስፈሪ ደረጃ ላይ መድረሱን ዘኢኮኖሚስት መጽሔት ገለጸ። ታዋቂው ዘኢኮኖሚስት መጽሔት በኢትዮጵያ የሚካሄደውን ቀጣይ ምርጫ አስመልክቶ ባወጣው ዘገባም ሂደቱን አሳፋሪ ሲል ገልጾታል። በተለይም የብልጽግናው ገዢ አብይ አህመድ ብርቱ ተሟጋቾች ሙሉ በሙሉ በሚባል ደረጃ
በእስር ላይ ወይም በስደት እንደሚገኙ የጠቀሰው ዘገባው አብይ አህመድ አፋኝ መሆኑንም ጠቅሷል። ዝርዝሩ እንደሚከተለው ይቀርባል። አብይ አህመድ ከየአቅጣጫው ከባድ ጫና ውስጥ የገባ ይመስላል። በተለይ የሰሞኑ ህዝባዊ አመፅ ውጥረት መስፈኑን ተከትሎ በርካታ ዓለም አቀፍ መገናኛ ብዙሃን በብልጽግናው ቁንጮ ላይ መዝመት ጀምረዋል። ሌሎች በርካታ ዓለም አቀፍ ተቋማትም አብይ አህመድን በከፍተኛ ደረጃ በመተቸት የአገሪቱ ቀውስ ሊቀለበስ ወደማይችልበት አሳሳቢ ደረጃ ላይ መድረሱን በመግለጽ ላይ ናቸው። ትላንት ዘ ኢኮኖሚስት ያወጣው ዘገባ ደግሞ የአብይ አህመድን ትክክለኛ ባህሪ ለዓለም ያጋለጠው ነው ተመዝግቧል። ዘ ኢኮኖሚስት አብይ አህመድን አፋኝ በማለት የገለጸው ሲሆን ምርጫውንም አሳፋሪ በማለት ገልጾታል። መጽሔቱ በአሁኑ ወቅት ኢትዮጵያ ውስጥ ከአብይ አህመድ በስተቀር ማንም የለም ያለ ሲሆን የአገሪቱ ተቃዋሚዎች እጣ ፋንታቸው እስር ቤት ወይም ስደት ሆኗል በማለት የብልጽግናን የምርጫ ድግስን ተሳልቆበታል። አሳሳቢው የአገሪቱ ሁኔታ በመጪው ሰኔ በሚካሄደው የአብይ አህመድ ምርጫ ይፈታል የሚል እምነት እንደሌለም ይነገራል። የሀገሪቱ ስልጣን ሲይዝ ራሱን የለውጥ ሐዋርያ አድርጎ በማቅረብ ሀገሪቱን ከባድ ቅርቃር ውስጥ ያስገባው አብይ አህመድ ምርጫ ያለውን ለማድረግ 1 ወር ቀርቶታል። ይህም ቢሆን ግን ነገሩ ዓለም አቀፍ ትኩረት የተነፈገው ሲሆን እስካሁን ድረስም አንድም ዓለም አቀፍ መገናኛ ብዙሃን ስለ አብይ አህመድ ምርጫ ሽፋን ሰጥቶት አያውቅም። እንደ ዘ ኢኮኖሚስት ያሉ መገናኛ ብዙሃን ደግሞ አብይ አህመድ ያለ አንዳች እፍረት ምርጫ ሊያደርግ ነው በማለት አጣጥለውታል። የአገዛዙ የምርጫ ቦርድ በተለይ በአማራ ክልል ከባድ ፈተና የገጠመው ሲሆን በክልሉ ያለውን የምርጫ ሁኔታ አረንጓዴ፣ ቢጫና ቀይ በማለት ሰይሞት እንቅስቃሴም ጀምሮ ነበር። ሆኖም በቅርቡ ፋኖ በከፈተው ከባድ ጥቃት አረንጓዴ ከተባሉት የምርጫ ጣቢያዎች ውስጥ 36ቱ ያህልን ከጥቅም ውጪ ማድረጉ እየተነገረ ነው። በሌሎች የአገሪቱ አካባቢዎችም በየደረጃው ተመሳሳይ ቀውስ ያለ ሲሆን የህዝቡ እምቢተኝነት መበርታቱ ደግሞ ምርጫውን የባሰ አደጋ ውስጥ እንዳስገባው በመገለጽ ላይ ነው። በዚህ ሁሉ ቀውስ ውስጥ የሚገኘው አብይ አህመድ በተቻለ መጠን ምርጫ ተደረገ በማለት በቀጣይ የኢትዮጵያ ፕሬዝደንት ለመባል በመሯሯጥ ላይ ይገኛል። የአሜሪካ መንግስት በአብይ አህመድ ላይ ተጨማሪ ጫና የሚፈጥር ዲፕሎማሲያዊ ውሳኔ ሊያሳልፍ መሆኑ ተሰማ። ዎል ስትሪት ጆርናል በኤርትራ ላይ የተጣለው ማዕቀብ እንደሚነሳ መዘገቡም በብልጽግናው መንደር ሌላ ድንጋጤም ፈጥሯል። ፖለቲካዊ ታዛቢዎች ውሳኔው ከአብይ አገዛዝ ይልቅ የኤርትራ መንግስት የተሻለ ዓለም አቀፍ ተቀባይነትን እያገኘ መሆኑንም አመላካች ነው ብለውታል። የአብይ አህመድ የቀይ ባህር ጦርነትም ወደማይታሰብ ደረጃ መሸጋገሩ ተሰምቷል። ዝርዝሩን ይዘናል። ዝርዝሩ እንደሚከተለው ይቀርባል። የአብይ አህመድ የቀይ ባህር ጦርነት ፖሊሲ ውሃ የበላው ይመስላል። በዲፕሎማሲ ስራው ሀገሪቱን ቀውስ ውስጥ እንዳስገባት የሚነገርለት አገዛዙ በሻዕቢያ በኩል ከፍተኛ ብልጫ እየተወሰደበት እንደሚገኝ በመነገር ላይ ነው። 140 ሚሊዮን ህዝብ ገደማ ያለውን አገር የሚመራው ብልጽግና እንደ ሀገሪቱ ትልቅነት ሳይሆን እንደ ጀማሪ ፖለቲከኛ እዛም እዚህም እየገባ የሀገሪቱን ተቀባይነት ክፉኛ እንደጎዳው ይነገራል። ሰሞኑን በርካታ ተቋማት እና ዓለም አቀፍ መገናኛ ብዙሃን አብይ አህመድን ቢያጣጥሉም ለሻዕቢያ ግን መልካም የሚባል ዜና ተሰምተዋል። የትራምፕ አስተዳደር ከኢሳያስ አፈወርቂ ጋር ያለውን ግንኙነት ለማሻሻል ከዛም ሲያልፍ ኤርትራ ላይ ተጥሎ የቆየውን ማዕቀብ በማንሳት ሀገሪቱን አጋር ለማድረግ መዘጋጀቱን ዎል ስትሪት ጆርናል ዘግበዋል። የሻዕቢያ አገዛዝ ካለፉት 30 ዓመታት ወዲህ የገዛ ዜጎቹን ደብዛ በማጥፋት ልክ እንደ ብልጽግና ሁሉ ስሙ በጥቁር መዝገብ ላይ ቢጻፍም አሁን ካለው ተጨባጭ የፖለቲካ አስተላለፍ አንጻር ግን በአሜሪካ ተመራጭ ለመሆን በቅተዋል። ጉዳዩን የያዙት የአሜሪካ ዲፕሎማቶች ማዕቀቡ በሚነሳበት ሁኔታ ላይ የውሳኔ ሀሳብ በማቅረብ ፕሬዚደንት ዶናልድ ትራምፕ እንዲያጸድቁት ለማድረግ ከጫፍ መድረሳቸው ተነግሯል። ይህ መረጃ ለብልጽግናው አገዛዝ መጥፎ ተብሎ የሚቆጠር ሲሆን አገዛዙ ለዓመታት ሲለፍፈው የነበረው የቀይ ባህር ጦርነት ፖለቲካ ላይም ውሃ ቸልሶበታል። እንደ መረጃው አሜሪካ የሻዕቢያን ማዕቀብ ከማንሳት በተጨማሪ በሂደት በቀይ ባህር ላይ ያላትን ፍላጎት ለማንሳት ትብብር ሁሉ እንደምፈጽም በመነገር ላይ ነው። ይህንን ማዕቀፍ ደግሞ የኤርትራ መንግስት ሊስማማበት ከዚህ ቀደም የነበረውን የግትርነት አቋሙንም ሊከልስ እንደሚችልም የሚያረጋግጡ መረጃዎች መውጣት ከጀመሩ ውለው አድረዋል። ይህ ሁኔታ ደግሞ በቀይ ባህር ስም የኢትዮጵያን ሕዝብ ለማደንዘዝ የሚደረግን የአብይ አህመድ ሙከራን ተስፋ ቢስ አድርጎታል። ነገሩ ከዚህ ቀደምም ቢሆን አገዛዙ ጦርነት እንደማይከፍት የታወቀ ቢሆንም ጉዳዩን አጀንዳ ለማድረግ ግን የአሜሪካ ውሳኔ ከባድ እንቅፋት ይሆንበታል
ይኖርበታል የሚሉ ታዛቢዎች አሉ። የኤርትራ ሉዓላዊነትን በመድፈር ሀገሪቱን ወደ ኢትዮጵያ እንቀላቀላለን የሚሉ የብልጽግና ከፍተኛ ባለስልጣናትም ከእውቀት ውጪ መሆናቸውን ብሎም ሀገር የመምራት አቅሙም ችሎታውም እንደሌላቸው በአካባቢው የሚታየው አዳዲስ ክስተት ማረጋገጫ ሆኗል እየተባለ ነው። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግናን ድክመት በመጠቀም ከፍተኛ ዲፕሎማሲያዊ ትርፍ ያገኘ ሲሆን አግዙኝ በሚል ሽፋንም በርከት ያሉ ሀገራትን ለመሰብሰብ የቻለበትን አጋጣሚ መፍጠር ችሏል ይባላል። በመካከለኛው ምስራቅ የቃላት ጦርነት አብቅቶለት ሚሳኤሎች መናገር ጀምረዋል። በቴህራን ሰማይ ላይ የታዩት ፍንዳታዎችም የመካከለኛው ምስራቅን ካርታ ሊቀይር የሚችል ታሪካዊ ፍጥጫ መጀመሩን አብስረዋል። እስራኤል ኢራንን ወደ ድንጋይ ዘመን እመልሳለሁ ስትል፣ ቴህራን ደግሞ የዓለምን የንግድ መስመር እዘጋለሁ በሚል ዝታለች። በቴህራን ሰማይ ላይ የሚታዩት የጸረ ሚሳኤል ብልጭታዎችና የሚሰሙት ፍንዳታዎችም ቀጠናውን ወደማይመለስ የታሪክ ምዕራፍ እያሸጋገሩት ይገኛሉ። እስራኤልና ኢራን ለበርካታ ዓመታት በሻዶው ዋር ሲያደርጉት የነበረው ፍጥጫም አሁን ወደ ቀጥተኛና የለየለት ወታደራዊ ግጭት ተቀይሯል። የእስራኤል መከላከያ ሚኒስቴር ባወጣው መግለጫም ኢራንን ወደ ድንጋይ ዘመን እንመልሳለን ማለቱ ጉዳዩን ከቃላት ጦርነት የተሻገረ አድርጎታል። የኔታንያሁ መንግስት ለህልውና የስጋት ነው የሚለውን የኢራንን የኒውክሌር ፕሮግራም ለመምታትም ቆርጦ መነሳቱም ተሰምቷል። የነዳጅ ማጣሪያዎችና የኃይል ማመንጫዎች ላይ ያነጣጠረ ጥቃት በማድረስም የኢራንን ኢኮኖሚ ሽባ ማድረግ የእስራኤልና አሜሪካ ቀዳሚ ኢላማ መሆኑም ተረጋግጧል። በሌላ በኩል እስራኤል የኢራንን አብዮታዊ ዘብ IRGC የአዛዥነት ሰንሰለትን በመበጣጠስ ህልውናው እንዲያከትም እየሰራች የምትገኝ ቢሆንም በተቃራኒው ኢራን በህዝብ ማዕበልና የኢላማ ዝርዝር በመያዝ አጸፋውን ለመመለስ ዝግጁ መሆኗን ገልጻለች። የኢላማው ዝርዝር በቀጠናው ያሉ የአሜሪካ የጦር ሰፈሮችንና የእስራኤልን ቁልፍ ከተሞች ሊያካትት ይችላልም ተብሏል። ዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅት ተኩስ አቁም እንዲደረግ በተደጋጋሚ ቢወተውትም ጥያቄው እስካሁን ተግባራዊ ምላሽ አላገኘም። ለዚህም ምክንያቱ ሁለቱም ወገኖች ተኩስ አቁምን እንደ ድል ሳይሆን እንደ ሽንፈት ወይም ለጠላት ዳግም መደራጃ ጊዜ መስጠት አድርገው መቁጠራቸው እንደሆነ ተነግሯል። አሜሪካም በአንድ በኩል ዲፕሎማሲያዊ መፍትሄ ብትሻም በሌላ በኩል ግን እስራኤልን በጦር መሳሪያና በደህንነት መረጃ መደገፏም የኢራንን ቁጣ አባብሶታል። ጦርነቱ ከሁለቱ ሀገራት አልፎም ዓለም አቀፍ ቀውስ የማስከተል እድሉ ሰፊ መሆኑም ከወዲሁ የተረጋገጠ ሆኗል። በዚህ ሁኔታ ኢራን የባቤል መንደብን ወይም የሆርሙዝ ሰርጥን ከዘጋች የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንደሚጨምር የተገለጸ ሲሆን ይህም ዓለም አቀፍ የኢኮኖሚ ቀውሱን እንዳያባብሰው ተሰግቷል። በተለይ ከኢራን ጎን የተሰለፉት በሊባኖስ የሚገኘው ሄዝቦላህ፣ በየመን የሚገኙት ሁቲዎችና በኢራቅ ያሉ ታጣቂዎች ሙሉ በሙሉ ወደ ጦርነቱ ከገቡ መካከለኛው ምስራቅ የጦር አውድማ መሆኗ አይቀሬነቱ እርግጥ ሆኗል። ከዚህ በተጨማሪም ኢራን ከእስራኤል ጋር የምትተባበሩ የአረብ ሀገራት ኢላማዬ ናችሁ ማለቷ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራትን እጅግ አደገኛ አጣብቂኝ ውስጥ ከቷቸዋል። ዓለም አሁን ትንፋሹን ውጦ የሚከታተለውም ቴህራን ለተሰነዘረባት ጥቃት የምትሰጠው ምላሽ ሲሆን ዲፕሎማሲው ቦታውን ለሚሳኤል ካስረከበ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ዋጋ መክፈሉ የማይቀር መሆኑ ተመላክቷል። ከ140 በላይ ሀገራትን የዳሰሰው አዲሱ የአምነስቲ ኢንተርናሽናል ሪፖርት ዓለም አቀፍ ሕግጋት እየፈራረሱ መሆናቸውን ገለጸ። በዋሽንግተን በሞስኮና በቴል አቪቭ የሚወሰዱ እርምጃዎች ለዓለም ሰላም መናጋት በዋነኝነት ተጠያቂ መሆናቸውን የጠቀሰው ድርጅቱ የሰብአዊ መብት ተሟጋቾችና ሲቪል ማህበራት ከመቼውም ጊዜ በላይ በከፋ ጭቆና ውስጥ እንደሚገኙ ይፋ አድርጓል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው ዓመታዊ ሪፖርቱ ዓለም ወደ ከፋ የሰላምና የፍትህ እጦት አዘቅት ውስጥ መግባቷን ገልጿል። ድርጅቱ ዓለም አቀፍ ሕግጋትን ለማዳከምና የሰብአዊ መብት መሰረቶችን ለመናድ የታለሙ አረመኔያዊ ጥቃቶች በከፍተኛ ሁኔታ መጨመራቸውንም አስታውቋል። አምነስቲ በ144 ሀገራት ያለውን ተጨባጭ ሁኔታ ዳሶ ባወጣው በዚህ ሰነድ ላይ በርካታ አንገብጋቢ ያላቸውን ጉዳዮችንም በዝርዝር አንስቷል። ወታደራዊ ግጭቶች ከቁጥጥር ውጭ መሆናቸውንና በሲቪል ማህበራት ላይ የሚፈጸመው ጭቆና መናሩን የገለጸው ድርጅቱ ዓለም አቀፍ ስርዓቱ በፖለቲካዊና ኢኮኖሚያዊ ጥቅሞች ምክንያት ጥቃት እየተሰነዘረበት መሆኑን ገልጿል። ሪፖርቱ ጥቂት የዓለም መሪዎችንም ለቀውሱ በቀጥታ ተጠያቂ አድርጓል። የድርጅቱ ዋና ጸሐፊ አግነስ ካላማር በሰጡት ጋዜጣዊ መግለጫም አሁን ላይ የሚታየው ሁኔታ ተራ የስርዓት መሸርሸር ሳይሆን የታቀደ ጥቃት መሆኑንም አብራርተዋል። ዋና ጸሐፊዋ በተለይ የሶስት ሀገራት መሪዎችን በስም በመጥቀስ ብርቱ ትችት ሰንዝረዋል። ጸሐፊዋ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በኃይልና በጭቆና የበላይነትን ለማረጋገጥ
የሚደረጉ ወረራዎችንና የሰብአዊ መብት ረገጣዎችን እየመሩ እንደሚገኙም ካላማር በመግለጫቸው ከሰዋል። አምነስቲ ኢንተርናሽናል እስራኤል በጋዛ እያካሄደች ያለውን ወታደራዊ እርምጃም ለዓለም አቀፍ ሕግጋት መፈራረስ እንደ ዋነኛ ማሳያ አቅርቦታል። ሪፖርቱ የአውሮፓ ሀገራትን ጨምሮ አብዛኞቹ መንግስታት የሀያላን ሀገራትን ጥሰቶች ከመጋፈጥ ይልቅ የማስታገስ ፖሊሲ መከተላቸውንም ወቅሷል። ዛሬ እያየን ያለነው ለፖለቲካዊና ለኢኮኖሚያዊ ጥቅሞች ሲባል በሰብአዊ መብቶች ላይ የሚፈጸም ጥቃት ነው ያሉት አግነስ ካላማር አምባገነናዊ አካሄድን የሚከተሉ ሀገራት ቁጥር እየጨመረ መምጣቱንም ገልጸዋል። ሪፖርቱም የሰብአዊ መብት ጥሰቶችን በጽናት ለመከላከል የሚቆሙ ሀገራት ጥቂት መሆናቸውን ጠቅሶ ስጋቱን አመላክተዋል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 16 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ